እግዚአብሔር ያሳያችሁ 19 ዓመት አቨሬጅ ትምህርት ላይ ያሳለፈ ሰው የመኖር ጥያቄ ሲያነሳ ግማሹን የቀን ስራ ቢሰራ አሁን የሚያነሳውን ጥያቄ ያነሳ። አንድ ዶክተር ጫማ ከገዛውኝ 5 ዓመት ሆነኝ። አንድ ዶክተር እናቴን እንኳን ለማየት ፈራውኝ። ምን ብዬ ነው የሚሄደው? አንድ ዶክተር ቤዚክ የሆነ መሰረታዊ የሰው ልጅ ፍላጎትን እንደ ጥያቄ ሲያነሳ ካልተሰማችሁ እንዴት ነው ሊሆን የሚችለው? ይሄን መቃወም አሲፍ እናንተ የምትደግፉትን የፖለቲካ ፓርቲ መቃወም እንደሆነ አድርጋችሁ የምትቆጥሩ ከሆነ በምንድን ነው ታዲያ እኛን ልንግባባ የምንችለው? ይሄ እኮ ቢያንስ ሁላችንን በጋራ ሊያግባባ የሚገባ ጉዳይ ነው። አሁን ካለንበት ነባራዊ ሁኔታ ለመውጣት እኚህ ነገሮች መደረግ አለባቸው። ጦርነት መቆም አለበት ሲባል ጦርነት አቁሙ የምትለው ተቃዋሚዎች ጋር ሄዳ አይደለም ወይ ታጣቂዎች ጋር ሄዳ አይደለም። ደሞዝና መንግስት ከዚህ ቀደም ሰብሲዳይዝ የሚያደርጋቸው ነገሮች እንዲያቆም አይኤምኤፍ የሚያስገድደው ብራቸው እንዲመለስላቸው ነው። እኔ አሁን ከዚህ ዛሬ በደንብ እያደመጣችሁ ከነበረ ዩቲዩብ ላይም አለ 4 ወር 5 ወር ከመንግስት ሰዎች ጋር ስናወራ ሌሎች በተቃራኒ ያሉ ሰዎችም ዛሬ ሊሆን የሚችለውን ነገር ቁጭ አድርገው አስቀምጠዋል። አሁን የመንግስት ሰራተኛው ጥያቄ ማንሳት ይጀምራል። አይኤምኤፍ በምንም ታምር የኢንተርናሽናል ሞኔታሪ ፈንድ የሚባለው ሲጀምር አመሰራረቱ ራሱ አክሲዮን ሆልደሮችን ተጠቃሚ ለማድረግ ነው። ከሁለተኛው ዓለም ጦርነት በኋላ በጦርነት የተጎዱ ሀገሮችን ለመደገፍ ከድሃ ሀገሮች በሚሰበሰበው ኢንተረስት እንዲሁም ደግሞ ልዩ ልዩ ገንዘቦች፣ ልዩ ልዩ ማዕድናቶች በጦርነት ደቋል የሚባሉ ምዕራባውያንን ለመጥቀም ነው እንጂ አፍሪካውያንን ለመጥቀም ታስበው የተመሰረቱ ተቋማቶች አሉ። እኔ እንዴት ባለ ትንታኔ እንደሆነ አላውቅም። ኦኬ ከአይኤምኤፍ ጋር እስማማለሁ የሚል አንድ መንግስት የመጀመሪያው ነገር አሁን ያለበት ነባራዊ ሁኔታ ላይ መገኘት የለበትም። ብድር ከተበደርክ ዶኒቲንግ ኢምፖርት ከኤክስፖርት ኤክሲድ ማድረግ የለበትም። ኢምፖርት የምታደርጋቸው ነገሮች ቶሎ ሰብሲዳይዝ ማድረግ አለብን። ጦርነት ካለ ጦርነት ማስቆም አለብን። ኢንቨስተሮችን ደግሞ መሳብ አለብን ኢምፖርት ለማቆም። አሁን ባለው ነባራዊ ሁኔታ እኮ ኢንቨስተሮች ነቅለው እየወጡ ነው። ሲሆን ከአይኤምኤፍ ብር ከተበደርክ እኮ ኢንቨስተሮች መጥተው አንተ ሀገር ላይ ኢንቨስት ማድረግ አለባቸው። ቢኮዝ ኢምፖርት የምታደርጋቸው ጉድስ እና ሰርቪሶች እዛው መመረት አለባቸው። ሰብስቲት ማድረግ አለብን። መቀሌ ላይ ዛሬ የሰማችሁ ነው። ጠቅላላ ኢንቨስተሮች ነቅለው ለመውጣት እየፈለጉ ነው። ሐዋሳ ላይ እያያችሁ ነው። አማራ ክልል እያያችሁ ነው። የካናዳ መንግስት ዛሬ ያወጣው መግለጫ እየሰማችሁ ነው። ከአዲስ አበባ በቀር ኦልሞስት የትኛውም የኢትዮጵያ ክልል እንዳትሄዱ እያሉ ዜጎቻቸውን እያስጠነቀቁ ነው። የአሜሪካ መንግስት የሚወጣውን እያያችሁ ነው። ኢንቨስተሮች ደግሞ መጥተው ኢንቨስት ለማድረግ መጀመሪያ እናንተም ኢንቨስተር ብትሆኑ እኛም ኢንቨስተር ብንሆን ኮሎምቢያ ላይ ሄድና ኢንቨስት አድርግ ብትባል መጀመሪያ ኮሎምቢያ ሰላማዊ ሀገር ናት ወይ የሚለው ነው የምጠይቀው። ኮሎምቢያ ላይ አንድ ጥይት እንደሚተኮስ ከሰማ የትኛውም ኢንቨስተር አይሄድም። ለፍታ ያገኘውን ገንዘብ ዝም ብለህ ሜዳ ላይ የሚበትን የለም። ስለዚህ አሁን ያለው ነባራዊ ሁኔታ እኮ የዛሬው ሳይሆን የነገ ከነገ ወዲያው ነው አስፈሪ የሚሆነው። ለዶክተሮች ዛሬ የምሰጣቸው ገንዘብ ላይ 10,000 ብር ብትጨምርላቸው ችግሩን አይቀርፈውም እኮ አይቀርፈውም። ቢኮዝ አሁን የኑሮ ውድነቱ በትንሹ 4 እና 5 እጥፍ አሁን ከሚያገኙት 4፣ 5፣ 6 እጥፍ ላይ በዛ ደረጃ ላይ ገንዘብ ካላገኙ ምንም ሰርቫይቭ ማድረግ አይችሉም። ኢንፍሌሽኑን መቋቋም አይችሉም። መፍትሄው ምንድን ነው? መፍትሄው ምንድን ነው ከተባለ በተቃራኒው ደግሞ አንዳንድ ለህሊናም በጣም አስቸጋሪ ለመተንተንም አስቸጋሪ የሆኑ ነገሮችን ታያላችሁ። በ10 ቢሊዮን ዶላር ቤተመንግስት ተገነባ የሚል ዜና ትሰማላችሁ። ይሄ ሪተርን የሌለው ነገር ልጅ ማንኛውም የሰው ልጅ ሊጠይቀው የሚገባ መሰረታዊ ጥያቄ ማለት ነው። እዚህ ጋር የኑሮ ውድነቱ በዚህ ደረጃ ላይ ያለ ቤተመንግስት በ10 ቢሊዮን ብር እንደገና ደግሞ ለዚህ መገንባት ደግሞ ትክክል ስለመሆኑ ደግሞ ሲያስረዱ እኮ ነው የምደነግጠው። አሁን ይሄ በጋራ ካላግባባን የአንድ ሀገር ልጆች ነን። ይሄ ነገር ትክክል አይደለም ብለን በጋራ ድምፃችንን አንድ ካላደረገው ይሄን መቃወም አሲፍ እናንተ የምትደግፉትን የፖለቲካ ፓርቲ መቃወም እንደሆነ አድርጋችሁ የምትቆጥሩ ከሆነ በምንድን ነው ታዲያ እኛን ልንግባባ የምንችለው? ይሄ እኮ ቢያንስ ሁላችንን በጋራ ሊያግባባ የሚገባ ጉዳይ ነው። አሁን ካለንበት ነባራዊ ሁኔታ ለመውጣት እኚህ ነገሮች መደረግ አለባቸው። ጦርነት መቆም አለበት ሲባል
ጦርነት አቁሙ የምትለው ተቃዋሚዎች ጋር ሄዳ አይደለም ወይ ታጣቂዎች ጋር ሄዳ አይደለም። ዘመነ ካሴ ጋር ድሪባ ኩምሳ ጋር ሄዳ አይደለም ጦርነት አቁሙ የምትለው። ጦርነት እንዲቆም ከተፈለገ 4 ኪሎ ያሉ ሰዎች ባለስልጣናቶች ጋር ሄዳችሁ ጦርነት መቆም አለባችሁ፣ ጦርነት መቆም አለበት ብላችሁ መናገር ያለባችሁ። ቢኮዝ ወደ ሰፊ መሆን ያለባቸው ምህዳሩን ማስፋት ያለባቸው እነሱ እንጂ ወይ ኦነግ ወይ ፋኖ አይደለም። ጦርነት ደግሞ ካልቆመ ደብል እያደረገ ነው የሚሄደውና ወረስት የሚመጣው ጊዜ መጪው ጊዜ ወረስት መሆኑ ነው የሚያስፈራው ለማለት ያህል ነው። እሺ ሶራ ወደ አንተ ልምጣና እስኪ አንተስ ምን ትላለህ? በጤና ተቋማቶች ዙሪያ በጤና ባለሙያ ዙሪያ ነው እያወራን ያለ ነውና ጥያቄያቸውን እንዴት አየው? አመሰግናለሁ ቴዲ። ጥያቄው በጣም መሰረታዊ ነው። መሰረታዊ ጥያቄ ነው። ማንም ማለት ቅድምም የት ነበርክም ሲያወራ ሰምቻለሁ። የሁሉም ሰራተኛ ኢትዮጵያ ውስጥ ያለ ችግር ነው። በአጠቃላይ በመጣው ኢንፍሌሽን እና የዶላር የብር ዋጋ መውረድ ምክንያት የተከሰተ ችግር አለ። አሁን የትኛውም መስሪያ ቤት ላይ ፒኤልሲ ምናምንም ብትጠይቅም እንደዚህ አይነት ችግሮች አሉ። ማንም ባለው ደሞዝ ደስተኛ ሆኖ የተቀመጠ ያለ ሰው አይመስለኝም። ምክንያቱም የሀገሪቷ ኢኮኖሚ ቀን በቀን እየጨመረና ብዙ ችግሮች እየተከሰቱ ስለሆነ ማለት ነው በኑሮ ላይ። ግን እንዳልከው አሁን ለምሳሌ ቀደም እንዳልከው ኳስ ተጫዋቾች ብዙ ብር ያገኛሉ ምናምን ተብሏል። ኳስ ተጫዋቹን ደግሞ ብትጠይቀው እኔ እንደው የሚገባኝ እየተከፈለኝ አይደለም ብሎ ሊያወራ ይችላል። ሁሉም ሰው ያው በሚከፈለው ነገር በቃ በቂ ነው ምናምን ብሎ አይቀመጥም ማለት የሰው ልጅ ፍላጎት ስለማያልቅ ማለት ነው። ሁለተኛ ደግሞ ዶክተሮችም ሆነው ልክ እንደሚባለው የተሻለ ኑሮ የሚኖር ሰው አለ። በተለያየ የግል ሆስፒታልም እየሰራ በተለያዩ መንገዶችም የራሱ ኑሮ ጥሩ አድርጎ የሚኖርም ዶክተሮችም ሐኪሞች የጤና ባለሙያዎችም አሉ በዛው ልክ ማለት ነው። ግን አሁን ምንድነው ዘላቂ መፍትሄ እንዲሆን አንደኛ መነጋገሩ ጥሩ ነው። ሁለተኛ ደረጃ ደግሞ ለምሳሌ የሕክምና ባለሙያዎችን የቤት ችግር እንዴት እንፍታው የሚለው ነገር ምናምን ነገሮች ቢታሰቡ ለምሳሌ አሁን ለምሳሌ የክልል መስተዳደሮች የከተማ አስተዳደሮች ምናምን ተነጋግረው መሬት እየተሰጣቸው ቤት እንዲሰሩ በረጅም ጊዜ ብድር ባንኮች እንዲያመቻቹላቸው በተለያዩ ነገሮች እንደዛ አይነት እድል ቢፈጠርላቸው እንደገና የገቢ ግብር በተለይ ሴንሲቲቭ የሆኑ ሴክተሮች ላይ ለምሳሌ መምህራን ላይ የጤና ባለሙያዎች ላይ ለምሳሌ ፖሊስ፣ መከላከያ እንደዚህ አካባቢዎች ላይ የገቢ ግብር ቅነሳ ምናምን ቢደረግላቸው ወይም የሚሰረዝበት አጋጣሚ ካለ ያ ነገሮች ቢመጡ እንደዚህ አይነት አካሄዶችን መከተል ብቻ። አዲስ አበባ ላይ ያሉ ሆስፒታሎች ለምሳሌ እነ ጥቁር አንበሳ፣ ጳውሎስ፣ አለርት፣ ቅዱስ ጴጥሮስ የመሳሰሉት በፌደራል የሚተዳደሩ እነሱ ደግሞ ከፌደራል ቤቶች ኮርፖሬሽን ጋር ተነጋግረው ቤት እንዲሰጣቸው በርካሽ እንዲከራዩ ምናምን የተለያዩ ሀሳቦችን የተለያዩ ፕላትፎርሞችን የተከተሉ ነገሮችን ኑሮን በዘላቂነት ለምሳሌ ደሞዝ አሁን ዛሬ ካለው ደሞዝ 12000 ወይ 10000 ብር ከነበረ 30000 ብር የምታስገባው የዛሬ ዓመት ጥያቄ መነሳቱ አይቀርም የደሞዝ ጥያቄ። ምክንያቱም ኢኮኖሚ እስካልተረጋጋ ድረስ ምንም አይነት ጥያቄ አይቆምም። በዛው ልክ ለምሳሌ የቤት ኪራይ 10000 ብር የትምህርት ቤት 20000 ብር ምናምን እየተከፈለ አይሆንም፣ አይመጣም ሲስተሙ። ግን ወዲያውኑ አሁን ደሞዝ ጨምሮ ለማስታገሻ ሊሆን ይችላል ወይም ሰው ዝም እንዲል ምናምን ነገር ያንን ነገር ማድረግ ይችላል ብዬ አስባለሁ። ግን ያ መፍትሄ ነው ብዬ ማዳምንም እንደዘላቂለ ለጊዜው የሆነ የተለያየ ግን ኢኮኖሚው መረጋጋት እንዲመጣና የነሱ ዘላቂ መፍትሄ እንዲያገኝ እንዳልኩ የተለያዩ ሜካኒዝሞችን ተጠቅመው መንግስት ወይም ከተለያዩ አካላቶች ጋር ያንን ነገር የሚሆንበትን ነገር ስፔሻሊ ባንኮች እንደ መምህራን ባንክ ይቋቋማል እንደተባለው አይነት ስታይል ለጤና ባለሙያው ምናምን የተለያየ አይነት አማራጮችን ተጠቅሞ ጤና ሚኒስቴር ከሀገር አካላቶች ጋር ከተለያዩ ተቋማት ጋር ተነጋግሮ ቀለል ያለ ዘላቂ የሆነ ቢያንስ ቤት ኖሯቸው ተረጋግተው ሰዎች እንዲሰሩ የሚያደርግ መንገድ ቢኖር እንደገና ደግሞ ቅድም እንደተባለው ዲዩቲ ክፍያ በጊዜ እንዲከፈላቸው ማድረግ ጥሩ እሱ ላይ ፐርሰንቴጁን ከፍ አድርጎ ጥሩ ነገሮች እንዲያገኙ ማድረግ እንደገና ደግሞ እዛው ሕክምና ተቋማት ላይ ድሮ ነበር የግልና የመንግስት ቅንጅት የሚባል አንድ ብራንች አንድ ዊንግ ፈጥረ ሆስፒታሉ ላይ ከሆነ ሰዓት በኋላ እዛ እየሰሩ በክፍያ ካርዱን ለምሳሌ ኖርማል የመንግስት ዊንግ ላይ ያለው 10 ብር ከሆነ እዛኛው ላይ 100 ብር ምናምን ካርድ እየተደረገ 90 ብሩን እነሱ እንዲወስዱ ያደረጉ ሕክምና የሚከፍሉት ምናምን ያደረጉ የሆኑ እንደዚህ አይነት ሜካኒዝሞችን በመነጋገር እዛ ጋር ባለው ሲስተም ላይ የጤና ባለሙያዎችንም መንግስትንም ኢኮኖሚካሊ ሳይጎዳ ባለው ነገር ላይ ተነጋግሮ
ሰፊ የሆነ ጥቅም ዘላቂ የሆነ ጥቅም እንዲያገኙ የሚደረግ በአንድ ቀን አሁን ደግሞ ስለተጨመሩ ብዙ አይነት ነገሮችን ያመጣል ብዬ ስለማላምን ማለት ነው። በእንደዛ መልኩ ይመስለኛል ግደን ያዘው። ቴንክ ዩ። እሺ ፋክት ኒውስ። እሺ አንተስ ምን ትላለህ? 5 ደቂቃ ተቀም። አመሰግናለሁ። ይሰማል? እንዴት ነው? ይሰማል። በመሰረቱ ቴዲ ላመሰግን እወዳለሁ። መጀመሪያ ይህን አጀንዳ ብለህ ድምፅ ልትሆናቸው ስለመጣ በጣም አመሰግን። እግዚአብሔር ያክብርህ ለማለት እወዳለሁ። ግን ምንድነው መሰለኛ ሀገር የተያዘው ነገር ጥያቄ ሲነሳ ሁሌ መምህራን ያነሳሉ፣ ሌሎችም ያነሳሉ፣ ሐኪሞች ያነሳሉ። ግን ፖለቲሳይዝ ይደረጋል። ቴዲ የሚያሳዝንና የሚያምህ ነገር ብሔር ይሰጠዋል። የሃይማኖትም ሲነሳ የሆነ ነገር ይሰጠዋል። መንግስት እንደዛ ካላደረገ በቃ አይኖርም እና በጣም ነው የሚያሳዝን። ግን አሁን ለየት ያለ ሐሳብ ነው የምሰጠው እኔ። ለምን በመምህራን ላይና በሐኪሞች ላይ ችግሩ እንደባሰ ልንገርህ። ደሞዛቸው ከሌሎች ሴክተሮች አንሶ አይደለም፣ ላብራራልህ ነው። ማለትም ሌሎች ሴክተሮች ከመምህር ጋር እኩል የሚያገኙ ከሐኪም ጋር እኩል የሚያገኙት ነገር አላቸው። ደሞዛቸው ለምሳሌ 15 ሺህ ብር ቢሆን ማለት ነው። ከመምህርና ከሐኪም ውጭ ያሉት አበላላቸው የፊልድ ስራዎች አሏቸው። በተፈጥሮ ሙያው የመምህርነትና የሐኪሞች ግን ፊልድ የሚባል የለውም። ዲዩቲ አለቻቸው ሐኪሞች። እሷም ከወር 3 ጊዜ ወይ 2 ጊዜ በተደረሳቸው 200 ብር ምናምን ናት። እሱም ቫት ይደረጋል፣ ፎር ሰርፕራይዝ ታክስ ይደረጋል። እና በጣም ነው የሚያሳዝኑ። የሚገርምህ የሕክምና ቫልዩ የሚገባችሁ ሁሉ እዚህ ያላችሁ ይመለከታችኋል። ወይ ልጅህ ወይ ሚስትህ ወይ አንተ እናት ወይ ዘመድ ወይ ጓደኛ አደጋ ደርሶበት አኪዩት የሆነ ነገር ገጥሞት ደሙን እየጠረገ አክሞልህ ድኖልህ ቤት ይዘው ስትሄድ ነው የሐኪም ቫልዩ የሚገባን። እውነት ለመናገር ደግሞ የሚገርምህ በእውቀትም ደረጃ የተሻሉ ናቸው፣ ከማንኛውም ዘርፍ የተሻሉ ናቸው። ለምን ዴይሊ ካላነበበ ማከም አይችልም። አፕዴት የሚደረጉ ነገሮች ሁሉ ያሉ መድኃኒቶች አፕዴት ይደረጋሉ፣ ቅመማዎች አፕዴት ይደረጋሉ። ሁሌ ማንበብ አለባቸው። ከስተው ነው የምታያቸው። በጣም ያሳዝኗል ሐኪሞች። አንድ ጫማ 5-6 ዓመት አድርገው ነው የምታያቸው። ለሞራል ራሱ ይከብዳል። ስለዚህ ምንድነው አሁን ይሄ አይመርጥም። ይሄ ጥያቄ አገር ሰላም እንድትሆን ዜጎች ጤናማ እንዲሆኑ ጥሩ ሕክምና እንዲያገኙ ሐኪሞች፣ መምህራን፣ ወታደር ምናምን ወዘተ የሚባሉ አካላት ልክ እንደ አውሮፓውያን ቴዲ ከኛ የተሻለ መረጃው አለ። አውሮፓውያን እነማን ጥሩ እንደሚከፈላቸው ይኖርሃል መረጃው። አሁን ያልኩህ ፕሮፌሽኖች በጣም የሚከፈላቸው ናቸው ባለ መረጃ መሰረት። ምክንያቱም ፒላር ናቸው ለአንድ ሀገር ሉዓላዊ ሀገር ሆና እንድትቀጥል የሚሰጡት አስተዋጽኦ ከሌላው ሴክተሮች በሆነ ዲግሪ የተሻለ ስለሆነ ማለት ነው። ስለዚህ የሐኪሞችን ጉዳይ ፖለቲካ የምትቀቡ ሰዎች በእውነት እግዚአብሔር ራሱ እንዳይቆጣችሁ አኗኗራቸውን እዩ። በግ የሚያድርበት ቤት ነው ተከራይተው እየኖሩ ያሉት በግ። መምህራንም እንደዛው በተመሳሳይ። ይሄ ማለት ግን ሌላው ሴክተሮች አልተቸገሩም እያልኩ አይደለም። አሁን ቴዲ ዛሬ የገዛኸው ዘይት ከሳምንት በኋላ ሂደህ ግዛው፣ ወይ 150 ብር ወይ 200 ብር ወይ 100 ብር ከዚህ በታች ጨምሮ አታገኝም። ዴይሊ ማለት ነው። ያንተ ደሞዝ ግን ባለበት ዱብ ዱብ እያለ ነው እዛው ላይ ቆሞ ማለት ነው። ስለዚህ ምንድነው ቅድም ያነሳሳቸው ነገሮች በጣም ገዥ ናቸው ቴዲዬ። ከተማውን ያሳምራሉ፣ ቤተ መንግስቱን ያሳምራሉ፣ ሽርሽር ይወጣሉ፣ የሆነ ሴርሞኒ ሲያደርጉ ታያለ። በጣም እጅግ በጣም መንገዶች ተዘግተው የመንግስት ድግሶች ሲደገሱ ታያለ። እነሱ ድግሶች ሚኒመም 4-5 በሬ ናቸው፣ ኢን ሚሊየን የሚፈጁ ናቸው። ይህን ስታይ ባይ ሰርፕራይዝ ሆናል። እንዴ ሀብታም ሀገር ነው እንዴ ያለሁት ብለህ ልታስብ ትችላለህ። የሚገርም እና ምንድነው በቃ ግራ የተጋባ ነገር ነው ያለው መንግስት። በእርግጥ እንኳን ኢኮኖሚውን ሊያረጋጋ ራሱን አላረጋጋም። እንደምታየው ነው፣ መግለጫዎች እየወጡ ነው በየሀገሩ። ዛሬ አንድ ማንኛውም አውሮፓዊ ላሊበላ አይሄድም፣ ባህር ዳር አይሄድም፣ ኦሮሚያ ላይ ሰሙዌር አይዝናናም፣ ሐዋሳ አይሄድም። ራሱን ሪስትሪክት አድርጎ ነው ያለው። ይሄ በራሱ የሚያመጣልን ኢንካም ነበረው እኮ በዳላር ነው የሚከፍሉ ለጉብኝት ሲመጡ ወደኛ። እና ምን ልፈልግ ነው አጠቃላይ
አንድ ጥያቄ ሲነሳ ፖለቲካ መገባት በጣም በቃ ኢትዮጵያ ውስጥ በሽታ የሆነብን ይሄ ነው። በቅንነት አታየውም። ካድሬ እኮ ደሞዝ ሳይጠይቅ እንደሚጨምር ታውቃለህ መቼም ቴዲ፣ ማህበራዊ ሚዲያ ስለምታይ ካድሬ እኮ ደሞዝ አይጠይቅም። ለምን እንደማይጠይቅ ልንገርህ። በየአመቱ ጨምሯቸዋል። ስልክ ሰምተሃል? ሚኒመም አንድ የወረዳ ካድሬ 30 ሺህ ብር ስልክ ነው የተሰጠው። እኔ ነኝ ያለ ሳምሰንግ። በከንቲባ ደረጃ ደግሞ የ65 የ70 ሺህ ተወስኖላቸዋል። እንደዚህ በየደረጃቸው። በክፍለ ከተማ ደረጃ ደግሞ 50 45 ሺህ። ስልኩ እንግዲህ ፊኒሽድ ጉድ ነው፣ ኪሳቸው ነው የሚቀመጠው። ሽጦ የ10 ሺህ ብር ስልክ መያዝ ይችላል። መቶን ማንም አይከለክለው። ሳይጠይቁ የሚጨመርላቸው ስል ምቀኝነት እንዳይመስል፣ እየሰሩ ከሆነ ይጨመራቸው፣ አልቃወምም። ግን ፌር ዌልዝ ዲስትሪቢዩሽን የሚባል አለ ስንማር ሲቪክ ላይ። ፌር ዌል ዲስትሪቢዩሽን፣ ዌልዝ ዲስትሪቢዩሽን፣ ፍትሃዊ የሆነ ዜጎች የሚያገኙት የመሬት ጥቅም ሊሆን ይችላል፣ የደሞዝ ጥቅም ሊሆን ይችላል፣ እኩል አይደለም። ደግሞ በትምህርት ስትሄድ አብዛኛው አመራሩ የተማረ አይደለም። እውነት ለመናገር በዶክተሮች ልካው እውቀት ያለው ዲግሪ ማስተርስ ዳይሬክት ዩኒቨርሲቲ ገብቶ ይወጡ አይደሉም። በዲስታንስም በምንም ተምረው ግን ይሄን ያህል ደሞዝ ሲበሉ ታያለ። ይሄንንም ሳነሳ የምቀኝነት ነው ምናምን ሊል ይችላል። አይደለም ሪሌቲቪቲ እየነገርኳችሁ ነው። እና አንድ ሰው መማር ያለበት ቫልዩ አድ ለማድረግ ነው በህይወቱ ላይ፣ ከዛ ሀገርን ለመጥቀም ነው። አንተ ካልጠቀመ ምን ያደርግልሃል? ያንተ ዲግሪ አንተ ማስተር ፒኤችዲ ምን ይሰራል? ፕሮፌሰሮች ቤት አልባ ናቸው እኛ ሀገር። ስለዚህ ምንድነው መንግስት ይህንን ጥያቄ ደረጃ በደረጃ ካልመለሰ አሁንም አገሪቱ ወደ ገደል እየሄደች ነው የሚል ድምዳሜ ያለኝ። አመሰግናለሁ ቴዲ። ቴንክ ዩ ፋክት ኒውስ። ሀብትሽ ድሬ ሰላም ቴዲ፣ ይሰማል? ይሰማል። እንዴት ነው? አመሰግናለሁ። አማን ነው አለው። ሻይ ጥሩ ነው። ድምጽ እየሆንከን ስለሆነ ያው ይሄን አጀንዳ በማንሳት በጣም እናመሰግናለን። ያው እኔ የጤና ባለሙያ ነኝ። ያው ያሉትን ችግሮች እንግዲህ ያው ጠቃቅሳችሁታል። ጥሩ ነው። ያው አሁን ላይ እየተካሄደ ያለው እንግዲህ 12 ጥያቄዎች ያው በሶሻል ሚዲያው ላይም ሲንሸራሸሩ አይታችሁታል ብለን እናስባለን። ያው እነዛን ጥያቄዎች ነው የጠየቅነው። ይሄን ስንጠይቅ በ30 ቀን ገደብ ሲሰጥ ያው በ30 ቀን ይመለስልናል የሚል ተስፋ የለንም። ያው ግልጽ ነው ሀገራችን ካለችበት ሁኔታ አንጻርም እንዳጠቃላይ ያን 12 ጥያቄ በ30 ቀን የመመለስ አቅም የለም። ሲጀመር ግን አትሊስት አጥጋቢ የሆነ ምላሽ፣ አቅጣጫዎች፣ ታይም ገደቦች ተቀምጠው ጥያቄዎቹ እንዲመለሱልን ነበር እኛ ያው የምናስበው እና ተስፋ ያደረግነው። ይሄ ነገር ሲጀመር ደስ ብሎን ሁላችንም ጤና ባለሙያዎች የተቀላቀል ነውና ግን ያው ከመንግስት ሳይድ ያለው ምላሽ ብዙም ያው ንቆናል ብለን ነው የምናስበው። ምክንያቱም አንድ ደህና መግለጫ እንኳን አልሰጠም፣ ለጥያቄዎቻችን ምላሽ የለምና ያ በጣም እንግዲህ ከምንለፋው ከለፋ ነው ከዚህ ድረስ ስንመጣ ብዙ መስዋዕትነት ከከፈል ነው አንጻር ከራሳችንም ከቤተሰቦቻችንም በጣም ብዙ መስዋዕትነት ይከፈላል። የሕክምና ውስጥ ለመግባት ራሱ ከኬጂ ጀምሮ እስከ 12ኛ ክፍል ምን አይነት የትምህርት ጉዞን አሳልፈህ ምንም ጨዋታ ሳያምርህ ብዙ መስዋዕትነት ከፍለህ ነው እዚህ የምትደርሰው። ሕክምና ላይም እዛው ብዙ አይነት መስዋዕትነት ከፍለህ ቤተሰብህም ብዙ መስዋዕትነት ከፍሎ እዚህ ያደርስህና ከዛ በ10 ሺህ ብር ደሞዝ ሕክምናን መስራት ማለት በጣም በቃ አሳፋሪ ነው። ለራስህም ለቤተሰብህም ለምንም አትሆንም እና በጣም አይምሮ እየነካህ ነው ሰው የምታክመው እና በጣም አሳዛኝ ነው የኛ ያለንበት ሲቹዌሽን። አሁን ብነግርህ ከቤት መውጣት ከብዶኛል። በቃ እንዴት ብዬ እናት አባቴ ጋር ጥዬ ወጥቼ እንዴት ብዬ ቤት ተከራይቼ ቁርስ ምሳራ በልቼ ትራንስፖርት ችዬ ምናምን እንዴት ብዬ ነው ምኖረው? ሲጀመር ልብስ ቀይሬ ምናምን እና ያው መንግስት ሆስፒታል ላይ ደግሞ ታውቁታላችሁ ያለውን ሁኔታ፣ ስንት ጫና ያለብንን ጫና እና ለብዙ ሪስኮች ራሳችንን አጋልጠን ማህበረሰባችንን ለማገልገል ወደኋላ እያለን አይደለም። ያ ሁሌም ለማገልገል ዝግጁ ነን ዞሮ እና ግን አትሊስት ማሻሻያዎች መደረግ አለባቸው ነው። ደግሞ እዚያው በአንዴ እንኳን ላይስተካከል ይችላል እናውቃለን። ግን ጥቅማ ጥቅሞቹን አሁን ሶራ ትንሽ ዳሷቸዋል የተወሰኑትን ሶራ እና እነዛ ነገሮችን አትሊስት ማስተካከል ቢቻል ማሻሻያ ቢደረግ ጤና ባለሙያው ሌላ ምንም እንትን የሚያጉረመርመው ነገር አይኖርም። ግን ይሄ ነገሮችን ባልተስተካከሉበት ሁኔታ እኛ ደስተኛ ሳንሆን
አንድን ታካሚ እያየን ሀሳባችን የቤት ኪራይ ከሆነ ሀሳባችን ዳቦ ከሆነ ሀሳባችን እንዴት ነው ነገ ትዳር የምንይዘው ከሆነ ሀሳባችን ልጆቻችንን ነገ ምን እናበላለን ምን ይዤ ቤት እገባለሁ ከሆነ እንዴት ነው እዛ ጋር ሰው ማከም እንችለው? ይሄ እኮ እኛ ራሳችን በቃ ለብዙ ስህተት ነው የምንጋለጠው እና ማህበረሰባችንንም እንድንጎዳ የሚዳርግ ነገር ነው። ስለዚህ ህዝብ ያድምጠን፣ መንግስት ያድምጠን ነው እኛ ጥያቄያችን እንጂ ሌላ ምንም አይነት ፖለቲካል አጀንዳ የለንም። ሌላ ምንም አይነት ይሄ የሚያዘን ምንም ይላል ሰው የለም። በቃ ይሄ የዛሬ 5 ዓመትም ያነሳ ነው። አሁንም ምርር ሲለን የተነሳ ሁላችንም አንዴ ሲነሳ ይሄማ የሁላችንም ድምጽ ነው ብለን የተከተልነው ነገር ነው እንጂ እኛ አሁን ሌላ ዓላማም የለንም። ህዝብ እንዲረዳን የምንፈልገው አንደኛ ነገር እሱ ነውና እንደ አጠቃላይ እስኪ ወንድም እህት ካላችሁ እንዴት ነው አሁን ነገስ ለቀጣዩ ጄኔሬሽን ይሄን እኛን እያየ እንዴት ብሎ ህክምናን ሊመርጥ ይችላል? ተማሪ ሳይሆን ይሄ ሁላ ተስፋ የቆረጠው ከ12ኛ ክፍል ይሄ ሁላ ወደቀ የሚባለው ለምን ይመስላችኋል? ሌላ ምን ምክንያት አለው? እንደዚህ የሚኖሩ ወንድምና እህቶቹን እያየ እንዴት ብሎ ዩኒቨርሲቲ ለመግባት ህክምናንም ሆነ ሌሎችንም ትምህርቶች ለማጥናት ይገባል? ኢንጂነሪንግም ተምሮ ምንም ተምሮ ኮብልስቶን ቀጥቃጮ ወይም መንገድ ላይ ዱርዬ መንገድ ድንጋይ የሚያሞቅ የሆነ ስንት አለ እና እንዴት ነው ለትምህርት የተሰጠው ትኩረት እንዴት ነው የምታዩት? ተገቢ ነው ወይ? እና በተቻለ መጠን ያው ጫና ሊደረግ ይገባል ይሄ ነገር እንዲሻሻል። ሌላ ምንም አጀንዳ የለም። ፖለቲሻኖችን በተቻለ መጠን ይሄን ነገር በጣም እንትን ከማለት ከማጋጋል ይልቅ አትሊስት በቃ ፎርማሊ መልስ እንዲሰጠን አንዴ ከጠየቁ ይበቃልና ኦቨር የኛን ጥያቄዎች ዳይቨርት አድርጎ የኛንም ጥያቄ እንዳይመለስልን ከመንግስት ጋር ማጋጨትም ያው ተገቢ አይደለም ብለን እናስባለንና እነሱም መልእክት ብታስተላልፉልን እንድታውቁልንም እንፈልጋለን። እኛ በቃ ፖለቲካ ምንም አላማ የለንም። በቃ እኛ ጥያቄያችን የዳቦ የሻይ ነው። በቃ ሌላ ነገር የለም። ስለዚህ እንኑር ነው እያልን ያለ ነው። እንድንኖር ደግሞ ማህበረሰባችንን በቅንነት እንድናገለግል ይህንን አገልግሎት እንድንቀጥል በተቻለ መጠን መንግስት ደግሞ ማድረግ ያለበትን ነገር ሊያደርግልን ይገባል። እኛ ሌላ ዓላማ የለንም። ስለዚህ ይህንን ማህበረሰቡ አውቆ እናንተ ማውቃችሁ ድምጽ መሆናችሁ እንድትቀጥሉ እንፈልጋለን። በጣም አመሰግናለሁ። የምትጠይቁኝ ነገር ካለ እኔ እንደ አንድ የጤና ባለሙያ ለመመለስ ዝግጁ ነኝ። ቴንክ ዩ። ከልብ አመሰግናለሁ። አብተሽ ያው እንደሰማችሁት ነው የህክምና ሰዎችን ጉዳይ እናንተ በምታደርጉት የምታገያ አጀንዳ ላይ ወይም ደግሞ እናንተ መድረስ የምትፈልጉት ግብ ጋር እንደ ግብአት ልትጠቀም ትችላለህ። ግን እንደ መሪ አርጋችሁ የምታቀርቡ በተለይ ለወትሮ የብሔር ፖለቲካ አስታቀንቅሩ የምትታወቁ ሰዎች፣ አክቲቪስቶች ጥንቃቄ አድርጉ። ምክንያቱም ገና ከጅምሩ ድምፅ እንሆናቸው በሚል ዛሬ ዶክተሮች ጥያቄ አንስተዋል፣ ነገ መከላከያ ያነሳል፣ እንደገና መምህሩ ያነሳል፣ ይደበላለቃል አይነት ነገር ነው የምታቀርቡት እና እነሱ መረፉልን እያሉ ነው። እነሱ እኛ በራሳችን በምንችለው መንገድ ጥያቄ እናቀርባለን፣ ከተመለሰ ይመለሳል፣ ካልተመለሰ የሚሆነው ውሳኔ እንወስናለን ነው እያሉ ያሉትና ያን አድርጉ። ፖለቲከኞች አንድ ማወቅ ያለባቸው ኦኬ፣ የህክምና ሰዎች አሁን በቂ የሆነ ገንዘብ እያገኙ አይደሉም። እናንተ ስልጣን ላይ ብትቀመጡ የህክምና ሰዎችን ጥያቄ እንዴት ነው ልትፈቱ የምትችሉት? ይሄን አትመልሱ። ብጠይቃችሁ ገንዘብ ከየት ነው የምታመጡት? ይሄን ችግር እንዴት ኦኬ ፕሮብለም ነው ይሄን ፕሮብለም እንዴት ነው ሶልቭ የምታደርጉት? አሁን እናንተ ብትሆኑ ይሄን ነው መናገር ያለባችሁ። ፖለቲካ ማለት ይሄ ነው። ፖለቲካ መስራት ከፈለጋችሁ እኛ ስልጣን ስንይዝ የህክምና ሰዎችን ጥያቄ በዚህ መንገድ እንፈታለን፣ የመምህራንን ጉዳይ በዚህ እንፈታለን፣ የኢንጂነሮችን ጉዳይ በዚህ እንፈታለን፣ የገንዘብ እጥረት አለ በዚህ እናስተካክላለን ብላችሁ ከመፍትሄ ጋር ነው መሆን ያለበት እንጂ እንደ ቋያ እሳት ዝም ብሎ እርጥቡንም ደረቁንም እየበላ እንደሚሄድ መሆን የለባችሁም። ፖለቲከኞች በተገኘው ነገር ላይ ብቻ ተንሸራታችሁ ገብታችሁ ፖለቲካ አይሰራም። ስለዚህ ፕሊስ ቢያንስ እነዚህ ፕሮፌሽናል ሰዎች ናቸው፣ ሙያቸውን ጠንቅቀው የሚያውቁ ሰዎች ናቸው፣ እንዴት መናገር እንዳለባቸው የሚያውቁ ሰዎች ስለሆኑ አብዛኞቹ ምን በማያውቁት ጉዳይ የተደበደቡ የታሰሩ ነውና ቢያንስ ጥንቃቄ ብታደርጉ ለማለት ያለው። መሐመድ የህክምና ውስጥ ያለ ወንድም ነው። ስለሆነው ነገር በንቃት የተከታተለ እንደሆነ ተስፋ አደርጋለሁ። እስኪ 5 ደቂቃ ውሰድና ሙሄ የምትለንን በለንና ወደ ፖለቲካዊ ጉዳዮች እንሄዳለን። እሺ አመሰግናለሁኝ። ጉዳዩን ቤተ ላይ ብዙ ኦዲየንስ ስለሚኖር በማቅረብህ አፕሪሼት የሚደረግ ነገር ነው። ፓራዶክሶችን ግን አያለሁኝ።
አሁን ፖለቲካን የምንረዳበት ፐርስፔክቲቭ ራሱ እንዴት ነው? ይህ ችግር የፖለቲካው ውጤት አይደለም ወይ? የፖለቲካው ውጤት እስከሆነ ድረስ ፖለቲካዊ ያደረጉት ፖለቲካዊ ይዘት እንዲኖረው አደረጉ የሚለው ክስ ራሱ ፓራዶክስ ለኔ። ሲጀመር ይህ ጥያቄ ዛሬ የተፈጠረ ወይም ደግሞ ከዚህ ሪሰንትሊ ከተካሄደው የገንዘብ ዲቫሉዌሽን ጋር የተያዘ አይደለም። it's been a chronic problem if you remember post 2018 when I was there ጤና ጥበቃ ሚኒስቴር ውስጥ በነበርኩበት ሰዓት ዶክተር አሚር በሚመራበት ሰዓት ተመሳሳይ ችግሮች ነበሩ። ጥያቄ ለጠቅላይ ሚኒስትሩ ቀርቦ ነበረ። መልስ የሰጠበት መንገድ እጅግ በጣም የማይጠብቅ ለዛ ባለሙያ የማይሰጥ ክብር የማይሰጥ መልስ ነበረ። መልሰህ ማየት ትችላለህ፣ ቪዲዮዎቹ ማለት ነው። አንድ ማስታወሻ ልንገርህ። አሁን በቅርብ ያረፉትን ዶክተር ፍቅሩን ታስታውሰዋል አይደለ? ዶክተር ፍቅሩ ማሩ ሂዝ ኖን ካርዲዮሎጂስት እስር ቤት ነበረ በዛ ሰዓት ካስታወሳችሁ። የሱ የመሰረተው የልብ ሕክምና ተቋም አለ። እሱ አንዱ የሚሰራበት ማለት እዛ የምትሰራ አንዲት ካርዲዮሎጂስት እኛ በሳምንት 8 ኬዝ መስራት እየቻለን ግብአት ባለመኖሩ ምክንያት ህፃናቶች እየሞቱ ነው ብላ ስትል ምንድነው የተደረገችው? she was being bullying የተደረገችው በጠቅላይ ሚኒስትሩ ማለት ነው። እዛ ውስጥ አፈተቀላጤ ደካማ የሚባሉ በነገራችን ላይ በሁሉም ዘርፍ ላይ ደካማ የሚባሉ ሰዎች ፖለቲካ ውስጥ እንደሚጠጉት ጤናውም ውስጥ ደካማ ፐርፎርማንስ ያላቸው ሰዎች የፖለቲካ ሜምበር ነው የሚሆኑት፣ አባል ይሆናሉ። ከዛ በሚያገኙት ጥቅም የባለሙያውን ጥያቄ ሰፕረስ እና ኦፕረስ በማድረግ ኢቭን ጉዳዩ ወደሚመለከተው አካል እንዳይደርስ በማድረግ ሲተባበሩ ነው የምናየው። ስለዚህ ይሄንን በደንብ ልታዩት ይገባል። ይሄ ፖስት 2018 የነበረ ችግር ነው። ማሳያ ልንገርህ። በብዛት መንግስት ከኮራፕሽን ጋር ተያይዞ ነው እንጂ ነገሮችን በደንብ ለማየት የሚሞክረው ለምሳሌ የባንክ ሰራተኞችን ገንዘብ ስለሆነ ገንዘብን ኮራፕት ያደርጉብኛል ብሎ ስለሚፈራ ደሞዛቸውን ሲያስተካክል 100% ነው የሚጨምረው። ያ ብቻ አይደለም፣ መኪና እንዲገዙ መኪና ሳይኖረው ራሱ አንድ የባንክ ሰራተኛ የነዳጅ ተብሎ ድጎማ ይደረግለታል። የሰው ህይወትን ከፈጣሪ በታች እጁ ላይ ያለን አንድ ባለሙያ ግን አይደለም በዛ ሌቭል ኦፍ አንደርስታንዲንግ ማየት አይደለም፣ በቃ እንደ ተራ ነገር ነው የሚያዩአቸው። ስንታየ ነበር ነው። የራሴን ሲናሪዮ ልንገርህ። እኔ በራሴ አንደኛውን ማስተርስ በራሴ ክፍዬ ነው የተባርኩት። ከልጆቼ አፍ ላይ መንግጌ ማለት ነው። አንደኛውን ማስተርስ ስኮላርሺፕ አግኝቼ ነው 10 ዓመት ሰርቭ አድርጌ ማለት ነው። ነገር ግን ሁለቱንም ማስተርስ ዲግሪ ይዤ ስመጣ ምን ተደረገልኝ? አንድ ቤሳቤስቲን አልጨመረልኝ። ቤሳቤስቲን መማርህ ሳይኮሎጂካል ሳቲስፋክሽን ሊኖረው ይችላል፣ አለቃ ሊቀንስልህ ይችላል። ነገር ግን የልጆችን ልብስ፣ የልጆችን ጫማ፣ የባለቤትህን የሚያስፈልጋትን ለአንተ የሚያስፈልግህን እናትና አባት የሚያስፈልጉትን ይገዛልሃል። ኦኬ፣ ትልልቅ አባቶች ምናምን ሲመርቁኝ ደስ ይለኛል። በጠዋት ሂጄ በእግሬ ተሻግሬ ፎር ዩር ሰርፕራይዝ ከጎማ ቁጠባ ሳሪስ ድረስ በእግሬ ሂጄ አውቃለሁ። ከጎማ ቁጠባ ሳሪስ ዲስታንሱ ነው። በዚህ መልኩ ነው ባለሙያው የሚሰራው። ቅድም ከላይ ዋንጋሪ እየተናገረ ነበር። ብሬን ድሬን ብላ 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 ብሮ this is luxurious እንትን ኤክስፕላኔሽን ነው ለኔ። ሌላኛው እየበላ እየጠጣ እየኖረ ያውም ደግሞ በአንድ አዳር ማለት ነው in thousands እየረጨ በሚኖርባት ሀገር ውስጥ እኔ እየተቸገርኩኝ የሆነ ነገር ሳነሳ ፖለቲካ ነው ወይ እንደዚህ ነው ምናምን የሚባል ከሆነ ጉንጭ አልፋ ነው የሚሆነው። ስለዚህ የሚያስፈልገው የሕክምና ባለሙያዎችም ሆኑ ሌሎች የአገልግሎት ዘርፍ ላይ ያሉ አካላቶች ዲፔንደንት ናቸው። ስለዚህ ያንን ችግር መፍታት ያለበት መንግስት ነው። ችግሩን ከፈጠረ በኋላ ችግሩ ከሱ ቁጥጥር ውጭ ሲወጣ ፖለቲሳይዝ አደረጋችሁ ብሎ መደብደብ፣ ማመናጨቅ፣ ምን ማድረግ እኔ አግባብ ነው ብዬ ስለማላስብ ማለት ነው። ይሄንን ስናገር አዎ የጤና ባለሙያዎች ስትራይክ ማድረግ የሙያው ኤቲክስ አይፈቅድም። ምክንያቱም አንድ ሆስፒታል አንድ የኤመርጀንሲ ሰርቪስ የሚሰጥ ሆስፒታል ዘጋው ማለት በሰዓት ውስጥ ምን ያህል ኤመርጀንሲዎች እንደሚከሰቱ ገብተህ ማየት ነው። በዓለማችን የበለጸጉ የሚባሉት ሀገሮች እዚህ የምኖርበት አሜሪካ ውስጥ እንኳን ራሱ
እያንዳንዱ ነገር ስታንድ ባይ ነው። ምክንያቱም we can predict anything። ስለዚህ ዘጋኸው ማለት የሚመጣው ኢመርጀንሲ ባንተ ምክንያት ደግሞ ምን ይሆናል? ላይፍ ትሬትኒንግ ይሆናል ማለት ነው። ነገር ግን ለፖለቲካ ዲስኮርስ ለፖለቲካ ስብሰባ ብሎ ይዘጉ የለም እንዴ? እኔ አስታውሳለሁ እኛ የምንቃወመው የነበረው ምንድነው? ሄልዝ ኤጁኬሽን ሴክተሩ የጤናው ሴክተር ከፖለቲካ ተጽዕኖ ውጪ መሆን አለባቸው። የምንለው ለምንድን ነው? በተማርከው ሙያ እንድትሰራ ማለት ነው። ለፖለቲካ ከስራ ተብሎ ጤና ጣቢያ የሚዘጋበት ጊዜ አልነበረም እንዴ? 10 ቀን 15 ቀን ጉንጭ አልፋ ለሚሆን ጠመቃ ማለት ነው። ያንን ስትናገር ደግሞ ስትቃወም እንደገና አድሃሪ እየተባልክ ተቃዋሚ እየተባልክ የምትባረርበት ጊዜ አልነበረም እንዴ? ስለዚህ ይሄን አንደርስታንድ መደረግ አለበት። ከዛ ውጪ ጤና ሚኒስቴር ላይ ያሉ ሰዎች ለምሳሌ የጤና ሚኒስቴር ሰርቻለሁ፣ 1 ዓመት ከምናምን ሰርቻለሁ። ትልቁ ችግር ምንድነው? they are a barrier between government and health professionals ባሪየር ነው የሚሆኑት። instead of the actual problem ለመንግስት ከማሳየት ይልቅ የሚዲያን እስካን እያደረጉ ያለውን ጉዳይ በራሳቸው ወይ ፖለቲሳይዝ ያደርጉታል ውስጥ ነው ማለት ነው። ከዛ መጨረሻ ላይ ግን ገፈቱ ማን ላይ ነው የሚወድቀው? ተራው ሰራተኛ ላይ ጤና ጣቢያ ላይ ያለው እንጨቆራር የሚባል ጤና ጣቢያ ውስጥ የሚሰራ ጤና ባለሙያ እኮ he's living የድንጋይ ዘመን ህይወትን ነው እየኖረ ያለ የድንጋይ ዘመን ማለት ነው። አንድ ሰው ጋውን እንኳን አንተ ጋውን የምትለብሰው ጋውን እኮ ኒት መሆን አለበት አይደለ? ሪንክል ማድረግ የለበትም። አንተ አስቀያሚ ጋውን ለብሰህ የሰውን ጤና እንዴት ነው የምትጠብቀው? ከጋውን ላይ የሚሰርቅ ካድሬ ባለበት ውስጥ ማለት ነው መልሶ ፖሊሳይዝ አደረግከው ይልሃል። ለምንድን ነው ሀገራችንን ጥለን የምንሄደው? በሙያችን እኮ መስራት ስላልቻልን እኮ ነው። ከዛ ይልቅ ከካድሬው ጋር ተመውዳምዶ ተመሳጥሮ በኮንትራት እየተቀጠረ በኮንትራት ማለት ነው ጡረታ ከወጣ በኋላ ተመልሶ በጓደኞቹ በኩል ፕሮግራሞች ላይ በኮንትራት በዶላር እየተከፈለ የሌላውን ጤና ባለሙያ የመንግስት ቅጥረኛውን የሆነ ባለሙያ ሲኦል የሚያደርግበትን ኃይል አስተካክል ነው። ሪፎርም አልተሰራም ጤና ጥበቃ ላይ ምንም አይነት ሪፎርም የለም። ምንም አይነት ሪፎርም ማለት ነው። ይሄንን ጉዳይ ስትናገር ፖለቲካ what is the soul of politics? እኔ እናንተ እኮ ወደን ነው እንዴ ስለ ፖለቲካ የምናወራው? we are a victim። ፖለቲከኛ ባንሆን የፖለቲካው ተጽዕኖ አፈርድሜ ነው እያበላን ያለው። ስለዚህ ከ2018 ዓመተ ልደት በፊት የነበረው ችግር ነው። በዛን ሰዓት ቤተ መንግስት ገብተን ነው የተሰበሰብነው። 7 ዓመት መፍትሄ አልወጣም። 7 ዓመት ዋናው ምክንያቱ ምንድነው ግን? አሁን የሀገሪቱ የፖለቲካ ችግር በብሔር ተይዞ መፍትሄ እንዳላመጣው ጤና ባለሙያው ራሱ ከፋፍለውታል። ኦኬ ሄልዝ ኦፊሰሩ let me finish this one ሄልዝ ኦፊሰሩ፣ ሜዲካል ዶክተሩ፣ ኢንቫይሮንመንታል ሄልዙ፣ ነርሱ፣ ሚድዋይፈሪው እርስ በርስ ይሄ ፕሮፌሽናል አፓርታይድ። ይሄ ምንድነው? የኢህአዴግ የሥራ ውጤት ነው። የቲፒኤልኤፍ እና የአጃግሬዎቹ የሥራ ውጤት። ስለዚህ ዩኒፋይድ የሆነ የጤና ባለሙያዎች አልነበረም። አሁን ያንን አንድ ለምን አትሆኑም የሚል አጀንዳ ስናራግብ ወይም ደግሞ ስናነሳ ፖለቲካ ነው። ዩኒቲ ከሌለ ማንንም ችግሩን መፍታት አይችልም። we need one and strong health professional association። ያ ነገር ችግራችን ይፈታናል ብለን እናስባለን። ከዚህ በፊት የነበረውን የመምህራን ችግር አይተዋል። መምህራን ችግር ላይ ወደቁት ለምንድን ነው? ጠንካራ የነበረውን የመምህራኖች ህብረት ሰባበሩት። ከዛ በኋላ እርስ በርስ ሽኩቻ ሆነ። ማስተርስ ያለው ዲግሪ ዲፕሎማ ያለውን ባለው ይተቻል፣ ዲፕሎማ ያለው በሰርቲፊኬት ባለው ይተቻል። ስለዚህ አንዱ ባንዱ ምንድነው የሚደረገው? እዛው ውስጥ አንታጎኒስቲክ የሆነ አጀንዳ ይሰጣቸዋል ማለት ነው። ይሄንን አንደርስታንድ መደረግ አለበት። የጤና ባለሙያው ችግር it has to be addressed የሚደረገው ምንድነው? it is a vital። አንተ ጭንቅላት ሳይኖር እንዴት ነው ሰው ሆነ የምትንቀሳቀሰው? የሀገር ጭንቅላት ነው ጤና ባለሙያው።